በሁሉም አቅጣጫ እየመጡ ባሉ ፈተናዎች ሳንንበረከክ የምናካሂደውን ትግል አጠናክረን ልንቀጥል ይገባል ሲል በዶክተር ደብረጽዮን የሚመራው ህወሓት አስታወቀ። በምስራቅ አፍሪካና በአፍሪካ ቀንድ 42 ሚሊዮን ሰዎች በከፍተኛ የምግብ እጥረትና ችግር እየተሰቃዩ እንደሚገኙ ተገለጸ። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መጠነ ሰፊ የሆነ ወታደራዊ ዘመቻ አባብሳ ቀጥላለች መባሏንና ሌሎች በዛሬው ዘሆርን ዴይሊ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላም ጤናን እንመኛለን። ወደ ቀዳሚው መረጃ አለፍን። በሁሉም አቅጣጫ እየመጡ ባሉ ፈተናዎች ሳንንበረከክ የምናካሂደውን ትግል አጠናክረን ልንቀጥል ይገባል ሲል በዶክተር ደብረጽዮን የሚመራው ህወሓት አስታወቀ። የህዝባችንን ደህንነትና ህልውና ለማረጋገጥ በጉልበት የተያዘውን ግዛታችንን ለማስመለስና የተመሰቃቀለውን የህዝባችንን ህይወት ወደ ነበረበት ለመመለስ የጀመርነውን ፖለቲካዊ ትግል አጠናክረን እንቀጥላለን ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መልእክት አስተላለፉ። ረቡዕ መስከረም 7 2018 ዓ.ም በፌስቡክ ባሰራጩት መልእክት ላመንክበት ህዝባዊ ዓላማ ጸንተ ከመታገል የሚበልጥ ቁም ነገር የለም ያሉ ሲሆን የህዝብ ልጆች መስዋዕትነት የከፈሉትን ሳንዘነጋ የህዝብ ዓላማ ከግብ ለማድረስ መድረኩ የሚጠይቀውን ትግል እስከ መጨረሻ ማካሄድ ነው ብለዋል። ባመንክበት ህዝባዊ ዓላማ ጸንተ ከመታገል ውጪ ሌላ ቁም ነገር የለም ያሉት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሁሉም ፈታኝ ሁኔታዎች ሳንንበረከክ የጀመርነውን ትግል አጠናክረን ልንቀጥል ይገባል ሲሉ በትግርኛ ባስተላለፉት መልእክት አሳስበዋል። ህወሓት ከባለፈው ሳምንት ጀምሮ የትግራይ ብሔራዊ አንድነትና ህልውናን ለማረጋገጥ በሚል መሪ ሀሳብ በተለያየ ደረጃ የሚገኙ የፓርቲው አባላትና የተለያዩ የህብረተሰብ ክፍሎች ካድሬዎች በክልሉ ከተሞች ሲያወያይ የቆየ ሲሆን ፓርቲው በክልሉ ተጋርጧል ያላቸውን አደጋ ለመመከት የሚያስችል መግባባትና አቅም ለመፍጠር ያለመ ውይይት እንደሆነም ተገልጿል። የትግራይን ህዝብ ወደ እርስ በርስ ጦርነት ለማስገባትና አንድነቱን ለመሸርሸር የፌዴራል መንግስት በአፋርና በምዕራብ ትግራይ ታጣቂዎች በመመልመል አሰልጥኖ እያስታጠቀ ይገኛል ሲል በውይይት መድረኩ ክስ ማቅረቡም ተሰምቷል። ህወሓት ሰሞኑን ባካሄዳቸው የውይይት መድረኮች ትግሉን የሚያጠናክሩ የጋራ ውሳኔና መግባባት ፈጥሮ መውጣቱን ቢያስታውቅም የትግሉ ሁኔታ ግን በዝርዝር አልተገለጸም። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንታት በፊት ከመከላከያና የደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራ ወታደራዊ ዝግጁነት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነት ወታደራዊ መዋቅር እንዲዘጋጅ ማዘዛቸው ተዘግቧል። ለ5 ቀናት የቆየው ውይይት በኤርትራ ላይ ያተኮረ እንደነበር አፍሪካን ኢንተለጀንስ ዘግቧል። አብይ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለውን ውጥረት እያደገ መምጣቱን ተከትሎ የተላለፈ ትዕዛዝ መሆኑም ተገልጿል። የሀገሪቱ የጸጥታ ተቋማት ዝግጁነት የኢትዮጵያን ብሔራዊ ጥቅሞች ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጧል። 2 ሳምንት ገደማ በሆነውና ከጸጥታ ተቋማት አመራሮች ጋር በተካሄደው ስብሰባ አብይ የውጭ ችግር ፈጣሪዎች በማለት በስም ያልጠቀሷቸው አካላት አደብ ማስገዛት እንደሚገባም አንስተው ነበር። የጸጥታ ተቋሞቻችን ዝግጁነት ይበልጥ በማጠናከር የውስጥና የውጭ ችግር ፈጣሪዎችን አደብ አስገዝቶ ሰላምን በሚያጸና ልክ መቀጠል እንዳለበት አቅጣጫ ተቀምጧል ሲሉ ባስተላለፉት መልእክት መናገራቸው ይታወሳል። ነሐሴ 30 2017 ዓ.ም የተደረገውን ውይይት አስመልክቶ ባሰፈሩት ጽሑፍ ኢትዮጵያ ከዘመን ጋር የዘመኑና በህገ መንግስታዊ እሴቶች ላይ የተገነቡ የጸጥታ ተቋማት እየገነባች መሆኗን አስታውቀዋል።
ይህንን የተቋማት ግንባታ የዘወትር ተግባር በማድረግ መቼም የትም ለምንም አይነት ሁኔታ ዝግጁ የሆኑ የጸጥታ ተቋማት እየገነባን እንድንሄድ የሚያስችል አቅጣጫ ተቀምጧል ማለታቸው አይዘነጋም። አፍሪካን ኢንተለጀንስ ከነሐሴ 27 እስከ ጳጉሜ 1 ተካሂዷል ባለው ውይይት የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ተሳታፊ እንደነበሩ አስታውቋል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነት ወታደራዊ መዋቅር እንዲመሰረት በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጁነትና እንቅስቃሴ መገምገም አሊያም ማጥናት መሆኑ ተገልጿል። የሶስቱ ተቋማት ኃላፊዎች በልዩ የደህንነትና ወታደራዊ መዋቅር ውስጥ እንደሚካተቱ ተመላክቷል። ከዚህ በተጨማሪ በጠቅላይ ሚኒስትሩ የተሰጠውን ትዕዛዝ ለመፈጸም የተጠቀሱትን የተቋማት ኃላፊዎች የሚያግዝ ግብረ ኃይል እንደሚኖርም ተገልጿል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ከፌዴራል መንግስት ጋር በመሆን በጦርነት የተሳተፈችውና በርካታ ሰብአዊ መብት ጥሰቶች የፈጸመችው ኤርትራ ከፕሪቶሪያው የሰላም ስምምነት በኋላ ከኢትዮጵያ መንግስት መቃረኗ ይታወሳል። ኢትዮጵያ የባህር በር ጥያቄን በይፋ አጀንዳ ማድረግ ከጀመረች ወዲህ ደግሞ ሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋትን ፈጥሯል። በምስራቅ አፍሪካና በአፍሪካ ቀንድ 42 ሚሊዮን ሰዎች በከፍተኛ የምግብ እጥረት አደጋ ውስጥ እንደሚገኙ ተገለጸ። በጅቡቲ፣ በኬንያ፣ በሶማሊያ፣ በደቡብ ሱዳን፣ በሱዳንና በኡጋንዳ 42 ሚሊዮን የሚደርሱ ሰዎች በከፍተኛ የምግብ እጥረት እየተሰቃዩ ይገኛሉ ሲል ኢጋድ ማክሰኞ ዕለት ይፋ ባደረገው ሪፖርት አስታውቋል። ኢጋድ እንደ አውሮፓውያኑ አቆጣጠር በ2025 በምግብ ቀውስና እጥረት ትኩረት አድርጎ ባወጣው ዓለም አቀፍ ሪፖርት በስድስቱ ሀገሮች ውስጥ ያለው የረሃብ መጠን አስደንጋጭ እንደሆነ የገለጸ ቢሆንም በሚሊዮን የሚቆጠሩ ሰዎች በመጠለያ ስላሉበት ኢትዮጵያ ግን በሪፖርቱ የተባለ ነገር የለም። በአምስቱ ሀገሮች ማለትም በኬንያ፣ በሶማሊያ፣ በደቡብ ሱዳን፣ በሱዳንና በኡጋንዳ ውስጥ በከፍተኛ የምግብ እጥረት ውስጥ ያሉ ሰዎች ቁጥር በ2024 ከነበረው 13.9 ሚሊዮን በ2025 ወደ 41.7 ሚሊዮን ማደጉን ያሳየው ሪፖርቱ ይህም በ3 እጥፍ መጨመሩን ኢጋድ አስታውቋል። በክልሉ አሳሳቢ የሆነ ከፍተኛ የተመጣጠነ የምግብ እጥረት መኖሩንም ሪፖርቱ ጨምሮ አመላክቷል። በሰባት የኢጋድ አባል ሀገራት ውስጥ ከ6 እስከ 59 ወራት ዕድሜ በሞላቸው 11.4 ሚሊዮን ህጻናት በከፍተኛ የምግብ እጥረት የተጠቁ መሆናቸው የተገለጸ ሲሆን 3.1 ሚሊዮን የሚሆኑ ህጻናት ደግሞ አስቸኳይ የህይወት አድን ሕክምና ያስፈልጋቸዋል ተብሏል። ይህ የምግብ ቀውስና እጥረት በምስራቅ አፍሪካ ብሎም በአፍሪካ ቀንድ መረጋጋት፣ ሰላምና መግባባትን ሊያሳጣ ይችላል ተብሎ ተሰግቷል። የኬንያ ከፍተኛው ፍርድ ቤት ከ10 ዓመት በፊት የ21 ዓመቷን አግነስ ዋንጂሩን ገድሏል ተብሎ የተጠረጠረ ብሪታንያዊ በቁጥጥር ስር እንዲውል የእስር ማዘዣ አወጣ። የኬንያ ከፍተኛ ፍርድ ቤት ከ10 ዓመታት በፊት የ21 ዓመቷን አግነስ ዋንጂሩን ገድሏል ተብሎ የተጠረጠረ ብሪታንያዊ በቁጥጥር ስር እንዲውል የእስር ማዘዣ አወጣ። አግነስ ዋንጂሩ የ5 ወር ሴት ልጅ የነበራት ሲሆን የተገደለችው እንደ አውሮፓውያን 2012 መጋቢት ወር ላይ ሲሆን አስክሬኗ በማዕከላዊ ኬንያ በሚገኝ ሆቴል ውስጥ በፍሳሽ ማጠራቀሚያ በሴፕቲ ታንክ ውስጥ የተገኘ ሲሆን ይህ የሆነው ከወታደሮች ጋር በፓርቲ ምሽቷን ካሳለፈች ከ3 ወራት በኋላ ነው።
አሌክሳንደር ሙቲቲ የተባሉት ዳኛ ተጠርጣሪው በኬንያ ችሎት ፊት ቀርቦ የቀረበበትን ክስ እንዲከላከል የሚያስችል በቂ ማስረጃ አለ በማለት ውሳኔውን አሳልፈዋል። ተጠርጣሪው ወደ ኬንያ ተወስዶ ችሎት ፊት እንዲቀርብ የተቻለውን ሁሉ ማድረግ የብሪታንያ መንግስት ኃላፊነት መሆኑን የህግ ወኪሏ ቴሳ ግሪጎሪ ገልጻለች። የዩኬ መንግስት ቃል አቀባይ ሀሳባችን ሁሉ ከአግነስ ዋንጅሩ ቤተሰቦች ጋር ነው ሲሉ በመግለጫቸው ያስታወቁ ሲሆን ፍትህ እንዲያገኙ ድጋፍ ለማድረግ ዝግጁ መሆናቸውን አረጋግጠዋል። ጉዳዩ በህግ የተያዘ በመሆኑ ዝርዝር መረጃ ከመስጠትም ተቆጥበዋል። የዩኬ መከላከያ ሚኒስቴር በበኩሉ ከጉዳዩ ጋር በተያያዘ ከኬንያ መርማሪዎች ጋር በትብብር እየሰራ መሆኑን ገልጾ ነበር። የአግነስ ዋንጅሩ ቤተሰቦች ፍትህ ለማግኘት ለረጅም ዓመታት ሲጠይቁ የቆዩ ሲሆን የሚኖሩት ከዋና ከተማዋ ናይሮቢ 200 ኪሎ ሜትር ርቀት ላይ በሚገኘው ኛኙኪ የብሪታንያ ጦር ማሰልጠኛ የሚገኝበት አካባቢ ነው። በሊቢያ የባህር ዳርቻ አቅራቢያ የሱዳን ስደተኞችን የጫነች መርከብ በእሳት በመያያዟ ቢያንስ 50 ሰዎች መሞታቸውን የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። መርከቧ 75 ሰዎችን ጭና የነበረች ሲሆን ከአደጋው የተረፉት 24 ሰዎች በተባበሩት መንግስታት የስደተኞች ኤጀንሲ ማክሰኞ ዕለት የሕክምና ድጋፍ ማግኘታቸው ተገልጿል። IOM በኤክስ ትዊተር ገጹ ባሰፈረው ጽሑፍ እንደዚህ አይነት አደጋዎች እንዳይደርሱ አስቸኳይ እርምጃዎች መወሰድ አለበት ሲል ያሰፈረ ሲሆን ባለፈው ወርም በየመን የባህር ዳርቻ 68 ስደተኞች ከጀልባ ተገልብጠው መሞታቸውና መሰወራቸውን አውስቷል። ባለፈው ዓመት ብቻ በመካከለኛው ሜዲትራኒያን ባህር ቢያንስ 2452 ስደተኞች ጠፍተው መሞታቸው መረጃዎች ያሳያሉ። የሶማሊያ ፖሊስ ፕሬዝዳንት ሐሰን ሼክ መሐመድን በዳንስ ቪዲዮ ዘልፏል ያላቸውን 4 ቲክቶከሮች በቁጥጥር ስር አዋለ። እንደ አውሮፓውያን አቆጣጠር በ2022 በተካሄደው ፕሬዝዳንታዊ ምርጫ ወቅት ፕሬዝዳንቱ ለቅስቀሳ የተጠቀሙበትን የጭፈራ አይነት ተጠቅመው ዘፈኑንና ግጥሙን በመቀየር በርካታ ወጣቶች ለዘለፋ ተጠቅመው ሲደንሱ ታይተዋል። ፖሊስ በዚህ መንገድ በፕሬዝዳንቱ ቀልደው ተሳድቧል ያላቸውን 4 ቲክቶከሮች በቁጥጥር ስር አውሎ ወደ ማረሚያ ቤት ማስገባቱን የሀገሪቱ ፖሊስ ገልጿል። ከቅርብ ጊዜ ወዲህ በርካታ የሀገሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ጎሳ ተኮር ስድብ በማሰራጨት በቲክቶክ ላይ ቅስቀሳ በማድረግ ወይም ኢስነ ምግባራዊ የሆኑ ይዘቶችን አሰራጭተዋል በሚል የሶማሊያ መንግስት በፖሊስ ቁጥጥር ስር እየዋለ ይገኛል። የፖሊስ ቃል አቀባይ ጀነራል አብዱልፈታህ አደን በተመሳሳይ ብሔራዊ ተቋማት ወይም መሪዎችን በሚያዋርድ ተግባር ላይ የሚሰማራ ማንኛውም አካል ሕግ ፊት ይቀርባል ሲሉ አስጠንቅቀዋል። በሰጡት መግለጫቸው ይህ እርምጃ ሰዎች በማህበራዊ ሚዲያ ሀሳባቸውን እንዳይገልጹ የሚያደርግና ሰብአዊ መብትን የሚጋፋ ነው በሚል በርካቶች ድርጊቱን እየተቃወሙት ይገኛሉ። እስራኤል በጋዛ እያካሄደች ያለውን መጠነ ሰፊ ወታደራዊ ዘመቻ አባብሳ መቀጠሏ ተገለጸ። ጋዛን ለመቆጣጠር ባወጣችው እቅድ መሰረት እስራኤል ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ከፍታለች። በጋዛ ውስጥ ያሉ ህንፃዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን በጥቃቱም ጋዛ እየነደደች ነው ሲሉ የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ገልጸዋል። ከ60 ሺህ በላይ የጋዛ ነዋሪዎች በእስካሁኑ ጥቃት መገደላቸውን ይጠቅሳል። አሁን በከፈተችው አዲስ የጥቃት ዘመቻ ደግሞ የሚሞቱትን ሰዎች ቁጥር በከፍተኛ ሁኔታ እንዲጨምር የሚያደርግ ነው በሚል ተሰግቷል። በጋዛ ከተማ የሚዘንበውን የቦምብ ማዕት ከጊዜ ወደ ጊዜ በከፍተኛ ሁኔታ መጨመሩን ቀጥሎ በማያቋርጡ ፍንዳታዎች በደርዘን የሚቆጠሩ ቤቶች መውደማቸውና ጥቃቱም በባህር ኃይል ጀልባዎችና
በታንኮች እንዲሁም ጀቶች ታግዞ የሚፈጸም መሆኑን ነዋሪዎች ተናግረዋል። እንደ አውሮፓውያን ከጥቅምት 2023 ጀምሮ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 65062 ሰዎች የተገደሉ ሲሆን 165697 ሰዎች ደግሞ ቆስለዋል። የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 ከተደነገጉ 5 የዘር ማጥፋት ወንጀሎች 4ቱን በመፈጸም በጋዛ ፍልስጤማውያን የዘር ማጥፋት ወንጀል መፈጸማቸውን በተባበሩት መንግስታት መርማሪ ኮሚሽን መረጋገጡን መዘገባችን አይዘነጋም። የተወደዳችሁ የዘሆርን ዊትነስ ቤተሰቦች ለዛሬ የመራረጥንላችሁ መረጃዎች እነዚህን ይመስላሉ። በየጊዜው የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት ሰላም ጤና ለእናንተ ይሁን።